መዝሙር ምዕራፍ 3 ከቁጥር 1 ጀምሮ ሲናገር እንዲህ ይላል። እግዚአብሔር ሆይ ጠላቶቼ ምንኛ በዙ፣ ስንቱስ በኔ ላይ ተነሳ። ብዙዎች ነፍሴን እግዚአብሔር አይታደግሽም አሏት። እግዚአብሔር ሆይ አንተ ግን ዙሪያዬን የምትከልል ጋሻ ነህ፣ ክብሬና ራሴንም ቀና ቀና የምታደርግ አንተ ነህ። ወደ እግዚአብሔር ድምፄን ከፍ አድርጌ እጮሃለሁ፣ እርሱም ከተቀደሰው ተራራው ይመልስልኛል። እተኛለሁ፣ አንቀላፋለሁ፣ እግዚአብሔር ደግፎ ይዞኛልና እነቃለሁ። በየአቅጣጫው የከበበኝን አላፍ ሕዝብ አልፈራም። እግዚአብሔር ሆይ ተነስ፣ አምላኬ ሆይ ታደገኝ። የጠላቶችን መንጋጋ ትመታለህ፣ የክፎችን ጥርስ ትሰብራለህ። ማዳን እግዚአብሔር ነው፣ በረከት በሕዝብ ላይ ይሁን ይላል። ቁጥር 5 ላይ ነው ያለው መልእክቴ። ዳዊት ምን አለ? እተኛለሁ፣ አንቀላፋለሁ፣ እግዚአብሔር ደግፎ ይዞኛልና እነቃለሁ ይላል። ጌታ ይባረክ። እስኪ እተኛለሁ በሉ እስቲ፣ አንቀላፋለሁ፣ እግዚአብሔር ደግፎ ይዞኛልና እነቃለሁ። ጌታ ይመስገን። ትነቃላችሁ በሚል የእግዚአብሔርን ቃል እናገራለሁ። አንድ ሰው ጮሆ በደም አሜን ይላል። ኢየሱስ ጌታ ነውና ይሄ መንፈሳዊ ትርጉም ያለው ቃል ነው። ትነቃላችሁ ሲል እንዴ ምን ሆኖ ነው ቁጭ ብለናል እኮ አልተኛንም ብላችሁ እንደማታስቡ እቺ ማውቃለሁ። የእግዚአብሔር ቃል የራሱ የሆነ ሪቪሌሽን፣ የራሱ የሆነ መገለጥ፣ የራሱ የሆነ መልእክት በውስጡ ስላለው ማለት ነው። ይሄ በጣም የኔ ፌቨራይት የሆነ ምዕራፍ ነው። በጣም የምወደው በቃሌ አውቀዋለሁ። በጣም ብዙ ጊዜ ከማንበቤ የተነሳ ኢቭን በቃሌ ነው ማውቀው ይሄንን ክፍል ማለት ነው። ጌታ ይባረክ። እና እዚሁ ክፍል ውስጥ ደግሞ ጌታ መልእክት ሰጠኝ፣ የሚደንቅ መልእክት። ቁጥር 5 እተኛለሁ፣ አንቀላፋለሁ፣ እግዚአብሔር ደግፎ ይዞኛልና እነቃለሁ። ይሄ መዝሙር ምዕራፍ 3 የሚገርማችሁ ነገር የዳዊት መዝሙር ነው። ዳዊት ይሄንን መዝሙር የዘመረው ደግሞ መቼ ነው ካላችሁኝ፣ ከልጁ ከአቢሴሎም በሸሸ ጊዜ የዘመረው መዝሙር ነው። ኢማጂን እንግዲህ አባት ልጁን ፈርቶ አገር ጥሎ ቤተ መንግስቱን ጥሎ ሸሽቶ ሲሄድ ማለት ነው። መንፈሳዊ ዓለም በጣም ከባድ ነው። መንፈሳዊ ዓለም በጣም ከባድ ነው እና አባት ስደት ላይ ሆኖ ንጉሥ ዳዊት፣ ነቢይ ዳዊት፣ ዘማሪ ዳዊት ስደት ላይ ሆኖ ያሳደደው ደግሞ ያጥንቱ ፍላጭ የስጋው ቁራጭ ያብራኩ ክፋይ ልጁ አቢሴሎም ነው። ሰይፍ መዞበት ጦር አንስቶበት አምጾበት ሊገለው ሲል ከመሞት መሰንበት ብሎ ባይዘወይ ዳዊት ከአቢሴሎም የሸሸው አቢሴሎምን ፈርቶት ብቻ እንዳይመስላችሁ በልጁ ላይ ጨክኖ ሰይፍ ማንሳት ስለከበደውም ጭምር ነው እንጂ ዳዊትና የዳዊት ሰዎች በጣም ኃያላኖች ናቸው። ዳዊትና የዳዊት ሰዎች ኃያላኖች ናቸው። እንደ አራስ ነብር ናቸው ነው የሚለው መጽሐፍ ቅዱስ ሲናገር። በጣም አደገኛ ጦረኛ ነው ዳዊት። ስለዚህ ዳዊት አቢሴሎምን ሸሽቶ የሄደው ፈርቶት ብቻ አይደለም አዝኖለትም ጭምር ነው። ምክንያቱም ዳዊትና አቢሴሎም ፌስ ፌስ ቢገናኙ ዳዊት አቢሴሎምን እንደሚዘራው ያውቃል። ግን በምን አቅሙ ልጁ ላይ ሰይፍ ይምዘዝ? እንዴት ልጁ ላይ ያጥንቱ ፍላጭ የስጋው ቁራጭ ያብራኩ ክፋይ ልጁ ላይ ሰይፍ መምዘዝ እንዴት? የዳዊት ሰዎች ኃያላኖች ናቸው። አቢሴሎም ቢመጣ እነ ኢዮአብ እንደማይመለሱ ያውቃል። አንገቱ እንደሚበጥስለት ያውቃል። ስለዚህ ዳዊት የሸሸው ልጁን ለማትረፍም ጭምር ነው። አይገርምም? አባትነት አምጾበት እያሳደደው ግን ይሸሸዋል። የሸሸው ፈርቶት ብቻ አይደለም አዝኖለትም ነው እንጂ ፊት ለፊት ቢገናኙ ኖሮ ዳዊት አቢሴሎምን አንገቱ እንደሚበጥስለት ያውቃል። ስለዚህ ዳዊት የተሸነፈ መስሎ የሸሸው ማጥቃት አቅቶት አይደለም። መከላከል ብቻ ሳይሆን ማጥቃትም መከላከልም ይችላል። ግን በልጁ ላይ እጁን ለማንሳት አቅም ስላጣ ነው የተሸነፈ መስሎ አቅም ያጣ መስሎ ጥሎለት የሄደው እንጂ ዳዊትና ሰዎቹ አራስ ነብር ናቸው፣ ለማንም አይመለሱም። ኢየሱስ ጌታ ነው። አንዳንድ ጊዜ አንዳንድ ሰዎችን ስትተዋቸው፣ ስትሸሿቸው፣ ዝም ስትሏቸው በጣም የፈራችኋቸው በጣም አቅም ያጣችሁ ሊመስላቸው ይችላል። መከላከል ብቻ ሳይሆን አንዳንዴ ማጥቃትም እኮ ይቻላል። ግን የገባችሁ እውነት ውስጣችሁ ያለው ፍቅር እንዳትጨክኑ ያደርጋችኋል። እግዚአብሔር ግን ማስተዋል ይስጠን። አንድ ሰው አሜን ነው ወይ? ስለዚህ ዳዊት ከልጁ ከአቢሴሎም በሸሻ ጊዜ የዘመረው መዝሙር ነው። ከልጁ ነው የሸሸው፣ ከባዕድ አይደለም፣ ከሩቅ ሰው አይደለም። ከልጁ በሸሻ ጊዜ የጀመረው መዝሙር ነው። የሚገርማችሁ ሁለተኛ ሳሙኤል ምዕራፍ 15 ጀምሮ ያለውን ቃል ስናነብ አንድ ነገር አለ። ሁለተኛ ሳሙኤል ምዕራፍ 15 ላይ ሙሉን ስናነበው ከምዕራፍ 15 ጀምሮ ስለ አቢሴሎም አመጽ ነው የሚናገረው። አቢሴሎም በዳዊት ላይ እንዳመጸበት ምዕራፍ 15 ቁጥር 13 ላይ ሲመጡ መልእክተኛ መጥቶ የእስራኤል ሰዎች ልብ ከአቢሴሎም ጋር ሆኗል ብሎ ለዳዊት ነገረው። ከዚያም ዳዊት በኢየሩሳሌም ያሉ ሹማምንት ሁሉ ተነሱ እንሽሽ፣ ያለበለዚያ አንዳችንም ከአቢሴሎም እጅ ማምለጥ አንችልም። በአሁኑ ጊዜ ከዚህ መውጣት አለብን፣ ካልሆነ ገስግሶ መጥቶ ከያዘን እኛን ያጠፋናል፣ ከተማይቱ በሰይፍ ይመታታል አላቸው ይላል።
ዳዊት ልክ አቢሴሎም እንዳመጸበት ሲነገረው የእስራኤል ልብ በሙሉ ከሱ ጋር እንደሆነ ሲሰማ ሹማምንቱን መኳንንቶቹን አለቆቹን ኑ እንሽሽ ከአቢሴሎም እጅ ልናመልጥ አንችልም እኛንም በሰይፍ ይመታናል ከሰማይቱንም ያቃጥላታል አለ ሪያሊቲው ግን አይደለም ንጉስ እኮ ነው አራስ ነብር ነው እኮ ቢመጣ የዳዊት ሰራዊት ወደ ኋላ እንደማይመለስለት ያቃል አቢሴሎም እንደሚጨርሱት ያቃል እሱ ለማድረፍም ጭምር ነው ስለዚህ ዳዊት በቤቱ ያሉት በሙሉ ይዞ ምን አረገ ይላል ሸሸ ይላል ወጣ ከከተማ ወጥቶ ሄደ በቤተ መንግስት ውስጥ 10 ቁባቶች አስቀርቶ ቤተ መንግስት እንዲጠብቁ ዳዊት በሙሉ ሹማምንቱ ጠቅልሎ ስደት ወጣ እና በሚሄድበት ሰዓት ላይ ይገርማቸዋል ለመጡና ሰዎች ለዳዊት ምን ብለው ነገሩት ምዕራፍ 15 ቁጥር 31 ላይ ከአቢሴሎም ጋር ካሴሩት መካከል አንዱ አኪጦፌል ነው ብለው ለዳዊት ነገሩት ስለዚህ ዳዊት እግዚአብሔር ሆይ እባክህ የአኪጦፌል ምክር ወደ ከንቱነት ለውጦ ብሎ ጸለየ ይላል አሁን ለዳዊት ቤተ መንግስቱን ጥሎ በሚሄድበት ጊዜ ሰዎች መጡና ምን አሉት ንጉስ ዳዊት ከአቢሴሎም ጋር ካሴሩት ከተመካከሩት መካከል እኮ አንዱ አኪጦፌል ነው ብለው ነገሩት በዚህ ጊዜ ዳዊት እግዚአብሔር ሆይ እባክህ የአኪጦፌልን ምክር ስንፍና አድርጋት የአኪጦፌልን ምክር ከንቱ አድርጋት ብሎ ጸለየ ይላል አኪጦፌል ማለት ይገርማችኋል የዳዊት አማካሪ ነው የአኪጦፌልን ምክር መስማት በዚያ ዘመን የእግዚአብሔርን ቃል እንደ መስማት ነው ለመጽሐፍ ቅዱስ ሲናገር እና ከአኪጦፌል አንደበት የምትወጣው ቃል በምድር ጠባትልም እሱ ያቀደው እቅድ እሱ የሸረበው ሽርብ በጣም አደገኛ ነው እና የዳዊት ዋነኛ አማካሪው ነበረ ይገርማቸዋል አኪጦፌል ታሪኩን ስታጠኑ ምን አይነት ሰው ነው የቤርሳቤ አያት ነበር አኪጦፌል የቤርሳቤ አያት ነበር ስለዚህ ለካ አኪጦፌል በዳዊት ቤት ውስጥ ቁጭ ብሎ ዳዊትን ያማከረ ቀን እየጠበቀ ነው ለካ ዳዊት ምን ለማድረግ ለመበቀል ቤርሳቤ ደግሞ የኦሪዮ ሚስት ነበረች ስለዚህ ዳዊት ኦሪዮን አስገድሎ ቤርሳቤን ወስዷል በዚህ አኪጦፌል በዳዊት ላይ ቂም ይዞ አብሮ እየበላ አብሮ እየጠጣ አብሮ እያገለገለ እያማከረው ለካ ሁደኛ ጊዜ ነው የሚጠብቀው ዳዊትን ከጀርባ ሊወጋው ዛሬ አንድ ቃል ላውጣባችሁ አብሯችሁ እየበላ አብሯችሁ እየጠጣ አብሯችሁ እየኖረ አብሯችሁ እየተንቀሳቀሰ ሊወጋችሁ ሁነኛ ጊዜ ከሚጠብቀው ከአኪጦፌል እግዚአብሔር ይጠብቃችሁ አንድ ሰው ጮሆ በደም አሜን ይላል ይሁን ከሩቁማ ራስን ትጠብቃለህ ከቅርቡ ግን እግዚአብሔር ይጠብቀ አንድ ሰው ነቅነቅ አድርጎ በኃይል አሜን ይላል ኢየሱስ ጌታ ነው ያ ነው አኪጦፌል ለካ አጋጣሚ ነው የሚጠብቀው ልክ አቢሴሎም በዳዊት ላይ ሲነሳበት አኪጦፌል መጣና ከአቢሴሎም ጋር ምን አረገ ይላል ተሰለፈ ይላል ዳዊት ይሄንን ሲሰማ አቢሴሎም የማወገን እንደሆነ ያውቃል አቢሴሎም ምን አይነት አቅም እንዳለው ያውቃል እግዚአብሔር ሆይ አለ ከአኪጦፌል ልታድነኝ የምትችለው አንተ ብቻ ነህና ምክሩን ስንፍና አድርግበት አለ ዛሬ እግዚአብሔር የአኪጦፌል ምክር ስንፍና ያደርጋል ከጀርባ የተመከረውን ያፈርሳል ኢየሱስ ጌታ ነው የአኪጦፌል ምክር አፍርስልኝ አለ ከንቱ አድርጋት ብሎ ጸለየ ይላል እግዚአብሔርም የዳዊትን ጸሎት እንደሰማ መጽሐፉ ይናገር ከዛ አርካዊ ኩሲ በዛ ነበርና ዳዊት ምን አለው ሂድ ወደ አቢሴሎም አለው ለምን ሲለው የአኪጦፌል ምክር በማፍረስ ታግዘኛለህ ስለዚህ ኩሲ ወደ አቢሴሎም እንደመጣ መጽሐፉ ይነግረናል ኢየሱስ ጌታ ነው አሜን ነው ወይ እና ታሪኩን በደንብ ላሳጥራ ወደ ዋና ሐሳቤ ልምጣ ምዕራፍ 16 ላይ ስትመጡ ንጉስ ሰለሞን ማን ነው አቢሴሎም ቁጥር 20 ላይ አኪጦፌል እስኪ ምክር አምጣ አለው ይላል ልክ ወደ ቤተ መንግስት መጡና ቤተ መንግስቱን ተቆጣጣረ አቢሴሎም ቤተ መንግስቱን ከተቆጣጣረ በኋላ ዳዊት ሸሽቶ ሄዷል ዳዊት ሸሽቶ ወጥቷል ስለዚህ ቤተ መንግስቱን ከተቆጣጣረ በኋላ አቢሴሎም አኪጦፌልን ምን አለው እስቲ ምክር አምጣ አለው ይላል ምክር አምጣ ምን እናደርግ ብሎ አኪጦፌልን ጠየቀው ይላል አቢሴሎም አኪጦፌልን እስቲ ምክር አምጣ አለው ይላል አኪጦፌልን መልሶ ቤተ መንግስቱን እንዲጠብቁ አባት ከተዋቸው ቁባቶች ጋር ግባና ተኛ ከዚያም አንተ አባትን እጅግ የጠላ መሆኑ መላው እስራኤል ይሰማና አብሮ ያለው ሁሉ ክንዱ ይበረታል አለው ስለዚህ ለአቢሴሎም በሰገነቱ ላይ ድንኳን ተከሉት እዚያም መላው እስራኤል ያየው ከአባቱ ቁባቶች ጋር ተኛ ይላል ከዚያም ጊዜ አኪጦፌል የሚሰጠው ምክር ሁሉ የእግዚአብሔር ቃል ለመስማት ይቆጠር ነበር ዳዊትም ሆነ አቢሴሎም የአኪጦፌል ምክር የሚቀበሉት በዚህ ሁኔታ ነበር ይላል አሁን አቢሴሎም ቤተ መንግስት በቀረ ጊዜ ኩሲ ማነው አኪጦፌል አቤት እስኪ ምክር አምጣ ምን አድርግ ሲለው አባት ቤተ መንግስት እንዲጠብቁ ጥሏቸው ሄዶትን ቁባቶችን የእስራኤል ሕዝብ ያየ በሰገነት ላይ አብራቸው ተኛ ነው ይሄንን ካደረክ የእስራኤል ሕዝብ በሙሉ አባትን በጣም እንደጠላኸው ያውቃሉ ስለዚህ ሁሉም ሰው ልቡን ይሰጣል በሌላ አማርኛ ምን ይያለው ነው ምናልባት ሰው ሁለት ልብ ሊሆን ይችላል
በአባትና በልጅ መካከል አንገባም እያሉ ሊሆን ይችላል። ስለዚህ ነገ አቢሴሎምና ዳዊት ቢስማሙ እኛ መሐሌ ልንቀር እንችላለን ብለው ስለሚያስቡ አባትን በጣም እንደጠላው አባትና አንተ ልትሳረቁ እንደማትችሉ ማረጋገጫውን ዘንድ በአደባባይ ከአባት ቁባቶች ጋር አብረታኛ ይሄን ካረግ ሕዝብ ሁሉ ካንተ ጋር ይሆናል አለው። ስለዚህ አቢሴሎም ያንን አደረገ። በዛ ዘመን ይላል የአኪጦፌልን ምክር መስማት የእግዚአብሔርን ቃል ለመስማት ነበር የሚቆጠረው። ዳዊትም ሆነ አቢሴሎም የአኪጦፌልን ምክር በዚህ ልክ ነበር የሚቀበሉት ይላል። ስለዚህ የመጀመሪያው ምክር ይሄንን አደረገ። አኪጦፌል በዚህ ሁሉ ምን እያደረገ ነው? ዳዊትን እየተበቀለ ነው። ዳዊት ላይ የበቀል ጥሙን እያጣጣመ ነው ያለው። አንድ ነገር ልንገራችሁ፣ በቀል በቀለኛውን ያጠፋዋል። የበቀል መጨረሻው ራስን ማጥፋት ነው። አንድ ሰው ጮሆ አሜን ይላል። ስለዚህ ይሄን አደረገ። ደገመና አቢሴሎም አሁንም ደግሞ ሌላ ምክር አምጣለው። ከዛ በኋላ አኪጦፌል አቢሴሎምን እንዲህ አለው። ድጋሚ ደግሞ አኪጦፌል የመጀመሪያውን ዙር አጠናቀቀና የመጀመሪያው ስር በድል ሲሳካለት የሰራውለት የልጄን ባል ኦሪዮንን ገሎ ልጄን ያለ ፍላጎቷ ስላገባት ሰራሁለት ብሎ ደስ ሲለው፣ ሁለተኛ ሐሳብ ደግሞ አቢሴሎም በራሱ አመጣ ማለት ነው። ከዛስ አቢሴሎምን 12000 ሰው ይምጣልኛል። እሺ 12000 ሊያዝና ምዕራፍ 17 ላይ ነው ዳዊትና ሰዎቹን ተከታትዬ ልሂድ አለው። እሺ ደክሟቸው በዱር ስለማገኛቸው ሄጄ አጠፋቸዋለሁ አለ። በዚህ ጊዜ ኩሲ አሁን አቢሴሎም ሰሙትና ደግሞ አቢሴሎም እስቲ አርካዊ ኩሲም ደግሞ ጥሩትና ሌላ ምክር ያምጣለ። ኦኬ ጥሩ ነው አለው። አርካዊ ኩሲ ደግሞ ዳዊት የላከው ምን ብሎት ነው? የአኪጦፌልን ምክር በማፍረስ ተረዳኛለህ ተብሎ የተላከ ሰው ነው። አረ አንድ ሰው አሜን ይላል። አንድ ሰው ጮሆ በደም አሜን ይላል። ዛሬ በጌታ በኢየሱስ ስም እግዚአብሔር የተመከሩባችሁ ምክሮች በሙሉ ያፈራረሳቸዋል። ስለዚህ ኩሲ መጣና ደግሞ አቢሴሎም እንግዲህ አኪጦፌል እንደዚህ ብሎ ምክር አምጥቷል። 12000 ሰው መደበልኝ ይዤ ልሂድና ዳዊትና ሰዎቹ ስደርስባቸው ልግደል ብሏል። ምን ተላል ሲለው አኪጦፌል ያመጣት ምክር በዚህ ጊዜ አትሰራም ማለት። አኪጦፌል ያመጣው ምክር በዚህ ጊዜ ምን አይልም ማለት አይሰራም ማለት። ለምን? የአባትና ሰዎቹን አታውቃቸውም እንዴ አለው። እነ ዳዊትና እነ ኢዮአብን አታውቃቸውም እንዴ? አራስ ነብር ናቸው እኮ። እንደዚህ በቀላሉ ቢሸነፉ ሰዎች አይደሉም እኮ። ጦረኞች ናቸው፣ ኃያላኖች ናቸው። ይሄ ምክር አይሰራም አለው። አቢሴሎም እውነትህን ነው አለ። አባቱን ያውቀዋላ፣ የአባቱን አቅም ያውቀዋላ። አሜን ነው። አባቱ አራስ ነብር እንደሆነ ያውቃል፣ ጀግና እንደሆነ ያውቃል። የሸሸውም ተሸንፎለት ሳይሆን አዝኖለት ከልጁ ጋር ሰይፍ መማዘዝ ስላልፈለገ እንደሆነ አቢሴሎም ልቦናው ያውቀዋል። እውነትህን ነው አለ። እንበላለን አለ። አዎ ይሄ በጣም አደገኛ ነገር ነው አለው። ስለዚህ ምን ይሻላል አለው። ይሄ ሐሳብ ይቅርና አለው ከዳን እስከ ቤርሳቤህ ያለው እስራኤል ይሰብሰብና በሙሉ እንዝመትባቸው ከዛስ በቃ ሄደን ለያቸው እንደ ንብ እንሰፍርባቸዋለን ሲለው እውነትህን ነው አሉና ምን እንዳሉ ታውቃላችሁ? ለመጀመሪያ ጊዜ የአኪጦፌል ምክር ተቀባይነት አጣ። የአኪጦፌል ምክር ውድቅ አድርገው የማን ምክር ተቀበሉ? የኩሲን። በዚህ ጊዜ ይላል በጣም የሚገርማችሁ ነገር ኢየሱስ ጌታ ነው። አረ አንድ ሰው አሜን ይላል። ክብር ለኢየሱስ ይሁን። በዚህ ጊዜ ይላል የሚገርማችሁ ነገር አኪጦፌል ምክሩ ተቀባይነት ማታጡን ባወቀ ጊዜ ይላል ወደ ቤቱ ሄደ። ቤቱንም አሰናዳና ራሱን ምን አደረገ ይላል አጠፋ። የአኪጦፌል እቅድ የአኪጦፌል ፕሮግራም በቀል ስለነበረ ነው። አኪጦፌል እንደነገርኳችሁ የቤርሳቤህ አያት ነበረ። በዳዊት ላይ ቂም ይዞበታል። የቤርሳቤህን ባል ኦሪዮንን አስገድሎ ቤርሳቤህን ሚስት አድርጎ ስለወሰደ ቂም ይዟል። አብሮት እያማከረው፣ አብሮት እየበላ፣ አብሮት እየጠጣ፣ አብሮት እየኖረ ንጉሥ ወይ 1000 ዓመት ይንገሱ እያለ አኪጦፌል ዳዊትን ለመበቀል ቀን ነበር የሚጠብቀው። ልክ አቢሴሎም በዳዊት ላይ ሲያምጽበት አኪጦፌል ጥሩ አጋጣሚ ያገኘና በቀሉን ጀመረ። የመጀመሪያው ተሳካለት። ሁለተኛው ግን ፌል ሲያደርግበት አወቀ። ዳዊት ወደ ቤተ መንግስት እንደሚመለስ ገባው። ከተመለሰ እንደማይተርፍ ስላወቀ ወደ ቤቱ ገባ ይላል። ቤቱንም አሰናዳና ራሱን አጠፋ። በቀል በቀለኛውን ያጠፋዋል። አንድ ሰው ጮሆ አሜን ይላል። አንድ መጽሐፍ ወጥቷል የፓስተር ጻድቁ ግዙና አንብቡት። በቀል በቀለኛውን ያጠፋዋል የሚለው
በቃ ምክሩ ተቀባይነት እንዳጣ ባወቀ ጊዜ ወደ ቤት ገብቶ ራሱን ምን አለ? አጠፋ። ኢየሱስ ጌታ ነው። ስለዚህ ዳዊት ይሄንን መዝሙር ምዕራፍ 3ን የዘመረው በዚህ ጊዜ ነው። ከልጁ ከአቢሴሎም በሸሸ ጊዜ እስራኤላውያን በሙሉ ያበላቸው፣ ያጠጣቸው፣ ያስተማራቸው፣ ያገለገላቸው ልባቸውን ከጠላት ጋር ባደረጉበት ጊዜ ያጥንቱ ፍላጭ የሥጋው ቁራጭ የአብራኩ ክፋይ ባሳደደው ጊዜ አማካሪ ነው ቀኝ እጄ ነው ያለው አኪጦፌል በተነሳበት ጊዜ ዳዊት ይሄንን መዝሙር ዘመረ። የሚገርማችሁ ምን አለ? እግዚአብሔር ሆይ ጠላቶቼ ምንኛ በዙ፣ ስንቱስ በኔ ላይ ተነሳ አለ። መላ እስራኤል ተነሳበት፣ ልጁ ተነሳበት፣ አኪጦፌል ተነሳ። ለዚህ ነው ጠላቶቼ ምንኛ በዙ፣ ስንቱስ በኔ ላይ ተነሳ አለ። ይኸውልህ ቅባት ይኑርብህ እንጂ ጌታ ካንተ ጋር ይኑር እንጂ ማንም ቢነሳብህ ድሉ ያንተ ነው። ለምን ጮህ አሜን አትለኝም? ሁሉ ጊዜ እግዚአብሔር ከማጋ ይቆማል ካልከኝ ከቀባው ሰው ጋር አብሮ ይቆማል፣ ከኪዳኑ ጋር አብሮ ይቆማል፣ ከቃል ኪዳኑ ጋር አብሮ ይቆማል። ኧረ አንድ ሰው በኃይል አሜን ይላል። ስለዚህ ዳዊት እግዚአብሔር ሆይ ጠላቶቼ ምንኛ በዙ፣ ስንቱ በኔ ላይ ተነሳብኝ አለ። ወረድ ብሎ ምን አለ? ብዙዎች ነፍሴን እግዚአብሔር አይታደግሽም አሏት። ከሁኔታው የተነሳ ሲያዩ ሰዎች አቢሴሎም ነው፣ ሲያዩ እስራኤላውያን፣ ሲያዩ አኪጦፌል ተነስተውበታል። እሱ ብቻ አይደለም፣ እነ ሲባ ምናምን የሚባሉት ሁላ ዳዊት ላይ ተነስተውበታል። እነ ሳሚ ተነስተውበታል፣ ይሰድቡታል። የሳኦል ቤተሰብም ተነስተውበታል። ስለዚህ ሚዲያውም ሰዎችም በቃ ዳዊት አለቀለታል፣ ዳዊት አበቃለታል። ለዚህ ነው ብዙዎች ነፍሴን እግዚአብሔር አይታደግሽም አሏት። ከሚያልፍበት የተነሳ ከሚሆነው የተነሳ በቃ አሁን ለዳዊት የመጨረሻው ነው፣ ዳዊት ከዚህ በኋላ አይነሳም አበቃለት ሲሉ ዳዊት አልሰማም አለ። ኢየሱስ ያድናል። እግዚአብሔር ሆይ ጠላቶቼ ምንኛ በዙ፣ ስንቱ በኔ ላይ ተነሳብኛል። ሁሉ ተነሳ፣ ከቅርብ ተነሱ፣ ከሩቅ ተነሱ፣ የሚያቀኝ ተነሳ፣ ማያቀኝ ተነሳብኝ። ይሄንን ያዩ ሰዎች ዳዊት አለቀለታል፣ ዳዊት የመጨረሻው ነው አሉ። በቃ ኖ ሞር ዳዊት አበቃለት ሲሉ ዳዊት ግን እንዲህ ብሎ መለሰ ይላል፣ እግዚአብሔር ጠላቶቼ ምንኛ በዙ፣ ስንቱ በኔ ላይ ተነሳ፣ ብዙዎች ነፍሴን እግዚአብሔር አይታደግ። ዳዊት አሉት አሁን ከመጣብህ ፈተና እንኳን ገንዘብ እንኳን ሰው እንኳን ዕውቀት እግዚአብሔርም አያድንህም። ይሄኛው አደገኛ ነው አሉት። በቃ ይሄ በቃ አደገኛ ነው ሲባል ዳዊት መነሻውን ስለሚያቅ፣ ዳዊት ልምምዱን ስለሚያቅ፣ ዳዊት ህልሙን ስለሚያቅ፣ ዳዊት ራእዩን ስለሚያቅ ምን አላቸው? እግዚአብሔር ሆይ ጠላቶቼ ምንኛ በዙ፣ ስንቱ በኔ ላይ ተነሳ፣ ብዙዎች ነፍሴን እግዚአብሔር አይታደግሽም፣ እግዚአብሔር አያድንሽም፣ ከዚህ ችግር፣ ከዚህ ፈተና፣ ከዚህ ነገር በቃ እግዚአብሔርም አያወጣሽም አሉኝ ይልና አንተ ግን አለው ጋሻዬ ነህ፣ ዙሬን የምትከልል ጋሻዬ ነህ፣ ክብሬና ራሴን ቀና ቀና የምታረግ አንተ ነህ። ወደ እግዚአብሔር ድምፄን ከፍ አድርጌ ጮኻለሁ፣ እርሱም ከተቀደሰው ተራራው ይመልስልኛል አለ። ኧረ አንድ ሰው አሜን ጮሁና በደም አሜን በለዋ። አያችሁ ብዙዎች ዳዊትን ምን አሉት? አልቆልሃል፣ አብቅቶልሃል፣ አክትሞልሃል፣ ከዚህ በኋላ ንግስና የለም፣ ከዚህ በኋላ ወደ ቤተ መንግስት አትመለስም፣ ከዚህ በኋላ ወደ አገልግሎት አትመለስም፣ ከዚህ በኋላ መራመድ አትችልም። ማዲያሎ ቫሴ ፕራዲያላ ቫጋንዶ እኔ ዛሬ ተነብያለሁ፣ እግዚአብሔር ምርኮን በኢየሱስ ስም ይመልሰዋል። ጠላት አይኑ እያየ ምርኮ ይመለሳል። የአገልግሎት ምርኮ ይመለሳል። የሞገስ ምርኮ ይመለሳል። የቅባት ምርኮ ይመለሳል። የጤና ምርኮ ይመለሳል። አበቃ ተብሎ ሊሆን ይችላል፣ አለቀ ተብሎ ሊሆን ይችላል፣ አከተመ ተብሎ ሊሆን ይችላል። ነገራችን በኢየሱስ ስም ይቀጥላል። አንድ ሰው ድምፁ ከፍ አድርጎ ጮሆ አሜን ይላል። እስቲ አንድ ሰው እቀጥላለሁ ይላል፣ አገለግላለሁ ይላል፣ እራመዳለሁ ይላል፣ እሄዳለሁ ይላል፣ አልቆምም ይላል። ኢየሱስ ያድናል። አጨብጭቡ ለጌታ። ስሙ ይባረክ። እስቲ ከፍ አድርጎና ይችላል በሉ እስቲ። ስለዚህ ዳዊት ምን አለ? ብዙዎች ነፍሴን እግዚአብሔር አይታደግሽም አሏታል። አንተ ግን ጋሻዬና ራሴን ቀና ቀና የምታደርግ አንተ ነህ። ክብሬና ጋሻዬና አንተ ግን ዙሪያ የምትከልል ጋሻ ነህ። ክብሬና ራሴን ቀና ቀና የምታደርግ አንተ ነህ። ወደ እግዚአብሔር ድምፄን ከፍ አድርጌ ጮኻለሁ፣ እርሱም ከተቀደሰው ተራራው ይመልስልኛል አለ። ዳዊት ግን ምን አለ? ሰዎች የሚሉትን ተው፣ አልሰማም አለ። እግዚአብሔር ጋሻዬ ነው፣ ክብሬና ራሴን ቀና ቀና ያደርጋል። ወደ እርሱ ጮኻለሁ፣ ከተቀደሰው መቅደሱ እግዚአብሔር ይሰማኛል፣ ደግሞ ይመልስልኛል አለ። ኢየሱስ ጌታ ነው።
በዚህ አላቆምም። ኧረ አንድ ሰው በደም አሜን ይላል። ዛሬ በእውነት ብዙ ተስፋ የሚያስቆርጥ ነገር ህይወታችሁ ሊኖር ይችላል። እግዚአብሔር ግን ክብራችን ነው። እግዚአብሔር ግን ጋሻችን ነው። እግዚአብሔር ግን አንገታችንን ቀና ቀና ያደርጋል። እግዚአብሔር ግን ምርኮን በጌታ በኢየሱስ ስም ይመልሳል። ኢየሱስ ጌታ ነው። ስለዚህ ዳዊት ምን አላቸው? ሰዎች አይ እግዚአብሔር ማያድንም ሲሉት እግዚአብሔርማ ግጥም አድርጎ ያድነኛል አላቸው። እግዚአብሔርማ ጋሻዬ ነው አላቸው። እግዚአብሔርማ ክብሬ ነው አላቸው። እግዚአብሔርማ ራሴን ቀና ቀና ያደርገኛል አለ። ወደሱ ጮኻለሁ፣ እግዚአብሔር ይሰማኛል፣ ይመልስልኛል አላቸው። እኔ መልእክት አለኝ። እግዚአብሔር ይሰማሻል። እግዚአብሔር ይመልስልሻል። እግዚአብሔር ይሰማናል። እግዚአብሔር ይመልስልናል። ይኸውልህ ስደት ውስጥ ስትሆን፣ መከራ ውስጥ ስትሆን፣ ችግር ውስጥ ስትሆን ስትደውል ሰዎች ስልክ ሊዘጉብህ ይችላሉ። ማንም ሰው ላይሰማህ፣ ማንም ሰው ላይመልስልህ፣ ማንም ሰው ላይተባበርህ፣ ማንም ሰው አብሮ ላይቆም ይችላል። እግዚአብሔር ግን አብሮ ከቆመ ይበቃል። ከዛ ወረድ ብሎ ምን አለ? እተኛለሁ፣ አንቀላፋለሁ፣ እግዚአብሔር ደግፎ ይዞኛልና እነቃለሁ ይላል። ዋናው መልእክቴ እዚህ ጋር ያለው ምን አለ? እተኛለሁ፣ አንቀላፋለሁ፣ እግዚአብሔር ደግፎ ስለያዘኝ ግን እነቃለሁ። ምን እያለ ነው ዳዊት? ብዙዎች ነፍስን እግዚአብሔር አያድናትም። ዳዊት ተመልሰ ወደ ቤተ መንግስት አትገባም፣ ተመልሰ አገልጋይ አትሆንም፣ ተመልሰ አትዘምርም። ልጅ ስለተነሳብህ፣ አኪጦፌል ስለተነሳብህ፣ ሳሚ ስለተነሳብህ፣ የሳኦል ቤት ስለተነሳብህ፣ እስራኤል በሙሉ ስለከዳ ጀርባ ስለሰጠህ አሁን የመጨረሻ ነው፣ አክተሞልሃል፣ ግባተ መሬት ይከናወናል ሲሉት ዳዊት ምን አለ? እተኛለሁ፣ አንቀላፋለሁ፣ እግዚአብሔር ደግፎ ስለያዘኝ ግን እነቃለሁ። አረ አንድ ሰው አሜን። ምን እያለ ነው? ምንም እንኳን ጠላቶቼ ቢበዙብኝ፣ ምንም እንኳን እግዚአብሔር አያድንህም ተብሎ ቢነገረኝም፣ ምንም እንኳን የመጨረሻ ነው ተብሎ ቢወራም፣ እኔ ግን እግዚአብሔር ደግፎ ስለያዘኝ እነቃለሁ። ወደ ቤተ መንግስት እመለሳለሁ፣ ወደ አገልግሎቴ እመለሳለሁ፣ ወደ ክብሬ እመለሳለሁ፣ ወደ ሞገሴ እመለሳለሁ። አረ አንድ ሰው ጮሆ አሜን ይላል። እኔ ልንገር፣ በኢየሱስም አለቀልህ ተብለሃል፣ አበቃልህ ተብለሃል። ዛሬ መልእክት አለኝ። እግዚአብሔር ደግፎ ስለያዘ መንቃት ይሆንልሃል። አረ አንድ ሰው ለምን አሜን አይለኝም? እየተናገረ ያለው ይሄን ነው። እተኛለሁ፣ አንቀላፋለሁ፣ እግዚአብሔር ደግፎ ይዞኛልና እነቃለሁ አለ። ወገኖቼ እግዚአብሔር ደግፎ የያዘው ሰው፣ እግዚአብሔር አለኝታው የሆነለት ሰው፣ እግዚአብሔር መመኪያው የሆነ ሰው ሊተኛ ይችላል፣ ሊያንቀላፋ ይችላል፣ ነገር ግን ተመልሶ ይነቃል። እግዚአብሔር ከሱ ጋር ያለ ሰው፣ የእግዚአብሔር ቅባት ያለበት ሰው፣ የእግዚአብሔር ኪዳን ያለበት ሰው ሊወድቅ ይችላል፣ ይነሳል፣ ሊስት ይችላል፣ ይመለሳል፣ ሊያጣ ይችላል፣ ያገኛል፣ ሊታመም ይችላል፣ ሊፈወሳል፣ ሊዘጋበት ይችላል፣ ይከፈታል። ኢየሱስ ያድናል። ማርታ ኢየሱስም ምን አለችው? አንተ በዚህ ብትሆን እኮ ወንድሜ ባልሞተ ነበር ስለው፣ ወንድምሽ ምን ይላል አላት? ይነሳል። አረ አንድ ሰው አሜን። እስኪ ወንድሜ ይነሳል በሉ እስቲ። ራእዬ ይነሳል በሉ እስቲ። አገልግሎቴ ይነሳል በሉ። ነገሬ ይነሳል በሉ። ኢየሱስ ያድናል። ወንድምሽ ምን ይላል አላት? ይነሳል። አይ በትንሣኤ ቀን እንደሚነሳ ብሎ ሰው ትንሣኤና ሕይወት እኔ ነኝ። በእኔ የሚያምን ቢሞትም እንኳን በሕይወት ይኖራል። በእኔ የሚያምን ቢወድቅም ይነሳል። በእኔ የሚያምን ቢያዝንም ይጽናናል። በእኔ የሚያምን ቢስትም ይመለሳል። ዛሬ መልእክት ላይ ተኝተሃል፣ አንቀላፍተሃል፣ ቃል ስላለ ትነቃለህ። ጌታ ስላለ ትነቃለህ። ነገር ተበላሽቷል፣ እንደገና ይሰራል። ቢዝነስ ከስሯል፣ እንደገና ታሰራራለህ። በር ተዘግቶባል፣ እንደገና ይከፈትልሃል። አረ ኢየሱስ ያድናል። እተኛለሁ፣ አንቀላፋለሁ፣ እግዚአብሔር ደግፎ ይዞኛልና እነቃለሁ አለ። ብዙዎች አለቀልህ ሲሉት፣ ብዙዎች አበቃልህ ሲሉት፣ ብዙዎች የመጨረሻ ነው ዳዊት ሲሉት፣ ብዙዎች አይ አሁን እንኳን ተመልሰ በእግር የምትቆም አይመስለንም ሲሉት፣ የራሳችሁ ጉዳይ አላቸው። እተኛለሁ፣ አንቀላፋለሁ፣ እግዚአብሔር ደግፎ ይዞኛልና እነቃለሁ። ጃላ ማሃዶስ ራቫጃላቦስ ሼካታ ላቫዲያስ ተስፋ ሊያስቆርጥ የወጣ ዘንዶ ይመታ፣ በኢየሱስ ስም ይመታ። የኔ ነገር በኢየሱስ ስም ይቀጥላል። በእኔ የተጀመረው ይቀጥላል። በአንተ የተጀመረው ይቀጥላል። በሄቨን ዌይ የተጀመረው በኢየሱስ ስም ይቀጥላል። በእኛ የተጀመረው ግጥም አድርጎ ይቀጥላል። አበቃ የሚለው እያየ እንቀጥላለን። አትችሉም የሚለው እያየ እንቀጥላለን። ለምን ጮኸ በደም አሜን አትለኝም? እግዚአብሔር ከኛ ጋር ነው። እንቀጥላለን። ኢየሱስ ያድናል።
እተኛለሁ፣ አንቀላፋለሁ፣ እግዚአብሔር ደግፎ ይዞኛልና እነቃለሁ አለ ዳዊት። በቃ ዛሬ ለሰውም ለሰይጣንም መልስ አለን፣ ለወሬኛም መልስ አለን፣ ለአሽሙረኛው መልስ አለን፣ አበቃል ለሚለው መልስ አለን፣ አትችልም ለሚለው መልስ አለን፣ ተፈጸመ ለሚለው መልስ አለን። እግዚአብሔር ደግፎ ይዞናል፣ እንነቃለን። ምርኮ ይመለሳል፣ ምርኮ ይመለሳል፣ ምርኮ ይመለሳል። ቢሰው ጮሆ አሜን ይላል። ወገኔ ስማይ፣ ዛሬ ምርኮ ይመለሳል። የመንፈሳዊ ምርኮ ይመለሳል፣ የሥራ ምርኮ ይመለሳል፣ የጤና ምርኮ ይመለሳል። ኢየሱስ ያድናል። አጨብጭቡ ለጌታ፣ ስሙ ይባረክ። ኢየሱስ ጌታ ነው። እስኪ እግዚአብሔር ምርኮዬን ይመልሳል በሉ እስቲ። ስለዚህ እተኛለሁ፣ አንቀላፋለሁ፣ ደግፎ ይዞኛል፣ እነቃለሁ ማለት እግዚአብሔር ምርኮዬን ይመልሳል እያላቸው ነው። ሰዎች ተስፋ ሊያስቆርጡት፣ ዲስከሬጅ ሊያደርጉት፣ ሞራል ሊያሳጡት፣ እዛው ጫካ እንዲቀር እኮ ነው የሚሰብኩት። እዛው በቃ ሽፍታ ሆኖ እንዲቀር ሲነግሩት ኖ ነው አላቸው። ተኝቻለሁ፣ አንቀላፍቻለሁ፣ አይ ነው። ተሰድጃለሁ፣ አይ ነው። ከቤተ መንግስት ወጥቻለሁ፣ አይ ነው። ልጄ ተነስቶብኛል፣ አይ ነው። ዙፋኔ ለቀቅ ያለው አይ ነው። ነገር ግን እመለሳለሁ ወደ ቤተ መንግስት አለ። ማጃላባስ እመለሳለሁ ወደ መድረክ አለ። እመለሳለሁ ወደ ሚዲያው አለ። እመለሳለሁ ወደ ስልጣን አለ። እመለሳለሁ ወደ ሀብት አለ። መልእክት አለኝ። እግዚአብሔር እንዲህ ይለኛል፣ ጠላት ካወረዳችሁ ከፍታችሁ ላይ ዛሬ በእጥፍ ትወጣላችሁ። ከአንድ ደረጃ ላይ ጠላት አወርዶ ከሆነ ሁለት ይሆንልሃል። መዝሙር 26 ላይ ሲናገር እግዚአብሔር የጽዮንን ምርኮ በመለሰ ጊዜ ህልም እንጂ እውነት አልመሰለንም ይላል። በዚያን ጊዜ አፋችን በሳቅ አንደበታችን በእልልታ ተሞላ። በሕዝቦች ዘንድም እግዚአብሔር ታላቅ ነገር አደረገላቸው ተባለ። እግዚአብሔርም ታላቅ ነገር አደረገልን ደስም አለን ይላል። አቤቱ በኔጌቭ እንዳሉ ጅረቶች ምርኳችንን መልስ። በለቅሶ የሚዘሩ በደስታ ያጭዳሉ። ዘር ቋጥረው እያለቀሱ የተሰማሩ ነዷቸውን ተሸክመው እልል እያሉ ይመለሳሉ። አረ አንድ ሰው አሜን ይላል። እግዚአብሔር በእልልታ ምርኳችንን በኢየሱስ ስም ይመልሰዋል። ስለዚህ ዳዊት እተኛለሁ፣ አንቀላፋለሁ፣ ደግፎ ይዞኛል፣ እነቃለሁ፣ ከስር ያለው መልሼ ግን አንሰራራለሁ፣ አገልግሎት አቆሚያለሁ፣ ወደ አገልግሎቴ እመለሳለሁ እያለ ነው። ከቤተ መንግስት ወጥቻለሁ፣ ወደ ቤተ መንግስት እመለሳለሁ። ምንም እንኳን ጠላቶቼ ቢበዙም፣ ምንም እንኳን ወዳጆቼ ከማጽናናት በርታ ከማለት ተስፋ ሊያስቆርጡኝ አበቃላ ከተመለ ቢሉኝም እግዚአብሔር ደግፎ ስለያዘኝ ግን እኔ እመለሳለሁ ነው ያለው። ስለዚህ ዛሬ በምንም ውስጥ እያለፋችሁ ሊሆን ይችላል። ብዙ ነገር ጥላችሁ፣ ብዙ ነገር ወድቆባችሁ ሊሆን ይችላል። ቃል ስላላችሁ፣ ጌታ ስላላችሁ ግን ምርኳችሁ ይመለሳል። ከዛ ምን አለበት? በየአቅጣጫው የከበበኝን አላፍ ሕዝብ አልፈራም አለ። በየአቅጣጫው የከበበኝ አልፈራም አለ። አየህ፣ ቅድም ብያችኋለሁ። ዳዊት አቢሴሎምን ሸሽቶ የሄደው ፈርቶት አይደለም፣ አዝኖለት ነው። አቢሴሎም ባመጸበት ሰዓት ላይ ዳዊት መኳንንቱን ሰብስቦ ኑ እንሽሽ ያለው ፈርቶታል። ለምን? እዚህ ጋር ሲናገር ቁጥር 6 ላይ መዝሙር ምዕራፍ 3 ቁጥር 6 ላይ በየአቅጣጫው የከበበኝን አላፍ ሕዝብ አልፈራም። እንኳን ያጥንቴ ፍላጭ የሥጋዬ ቁራጭ የአብራኬ ክፋይ ልጄን አቢሴሎም ዳይፐሩን የቀየርኩለትን ሽንት ጨርቁን የቀየርኩ ያሳደግኩትን አቢሴሎምን ይቅርና የከበበኝን አላፍ ሕዝብ አልፈራውም። ልበ ተራራ ነው ዳዊት፣ ቀላል ሰው እንዳይመስል አልፈራም። የሸሸው ዳዊት አቢሴሎምን ፈርቶታል፣ ማዝኖለት ነው። በልጁ ላይ ሰይፍ መምሰል ስላልፈለገ ነው እንጂ ዳዊትና ሰዎቹ አራስ ነብር ናቸው፣ አደገኞች ናቸው። አንገቱ እንደሚወጥስለት ያውቃል። ግን ያን ማድረግ ስላፈ በየአቅጣጫው የከበበኝን አላፍ ሕዝብ አልፈራም እየመለሰላቸው። እኔ እኮ ከቤተ መንግስት ወጥቼ እኮ የሄድኩት ፈርቼ አይደለም፣ አዝኜለት ነው። እና አቢሴሎም ዳዊት ሸሽቶ ሲሄድ ፈርቶት መስሎታል፣ አዝኖለት ነው። ላልጎዳው ብሎ እኮ ሄደለት። በየአቅጣጫው የከበበኝን አሕዛብ አላፍ ሕዝብ አልፈራም። ኧረ አንድ ሰው አሜን ይላል። እግዚአብሔር ሆይ ተነስ፣ አምላኬ ሆይ ታደገኝ። የጠላቶችን መንጋጋ ትመታለህ፣ የክፎችን ጥርስ ትሰብራለህ። ማዳን የእግዚአብሔር ነው፣ በረከት በሕዝብ ላይ ይሁን። ከዛ ሲዘጋው ምን አለ? ተነስ፣ በቃ ጠላቶችን ምታ አለ። እኔ ከመታ አንተ ምታ አለ እግዚአብሔር። ባይዘው ወይ እኔ አልመታም እግዚአብሔር ይምታ የሚለውን ሰው ፍራ። አሜን ነው ወይ? ዳዊት ምን አለ?
በየአቅጣጫው የከበበኝን አላፍዝ አልፈራም። እግዚአብሔር ሆይ ተነስ፣ ጠላቶቼን ምታ፣ መንጋጋቸውን ስበረው አለ። ከዛስ ማዳን የእግዚአብሔር ነው፣ በረከት በሕዝብ አናት ላይ ይሁን አለ። በዘመናችሁ ምን አይነት ሰው መፍራት አለባችሁ መስላችሁ? አቅም እያለው ሊጎዳችሁ፣ ሊያጠቃችሁ፣ ክፉ ሊያደርግባችሁ፣ ሊያስለቅሳችሁ ችሎታው እያለው ምንም አላረግህም ብሎ ለእግዚአብሔር የሚሰጣችሁ ሰው ፍሩት። ኢየሱስ ጌታ ነው። ዳዊት አቢሴሎም ልጁ ነው፣ ምንም ማድረግ ይችላል። እኔ አልመታውም አለ። አንተ ግን ምታው አለው። ክብር ለኢየሱስ ይሁን። እግዚአብሔር ሆይ በሉ እስቲ ጠላቶቼን እኔ አልመታም፣ አንተ ምታ በሉት። ከባድ ነው። እሱ ሲመታ ከባድ ነው። እሱ ሲመታ ከባድ ነው። ስለዚህ ዳዊት አቢሴሎምና ሰዎቹ ለማሰጠ ለእግዚአብሔር ሰጣቸው። በቃ የአቢሴሎም ፍጻሜም አላማርም። ባይዘው የዳዊት ፍጻሜ ስትመለከቱ ግን እንደተናገረው ወደ ቤተ መንግስቱ ተመለሰ። ሬሳው በክብር ከቤተ መንግስቱ ነው የተሸኘው። እተኛለሁ፣ አንቀላፋለሁ አለ። እግዚአብሔር ደግፎ ይዞኛልና እነቃለሁ አለ። በእግዚአብሔር የተደገፈ ሰው ፍጻሜው ያምራል። ክብር ለኢየሱስ ይሁን። ስለዚህ ዛሬ ብዙ ነገራችሁ ጠፍቷል፣ ብዙ ነገራችሁ ተበላሽቷል። በእግዚአብሔር ተደገፉ። እግዚአብሔር ምርኳችሁን ይመልሳል። እንጸልያለን።